አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ። ዛሬ ደግሞ ለየት ቀለል ያለ የአማርኛ ትምህርት አማርኛ በደንብ መጻፍ ማንበብ ለማትችሉ ዛሬ የመጀመሪያ ክፍል ይዤላችሁ መጥቻለሁ ማለት ነው። ከዛሬ በፊት እንግሊዘኛ በአማርኛ ትምህርት ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ በአማርኛ መጥቻለሁ ማለት ነው። እናንተ እስከመጨረሻው ድረስ ተከታተሉ። እንዲሁም በልዩ እገዛ በኦንላይን በግል ሆነ በግሩፕ መማር የምትፈልጉ ካላችሁ እዚህ ስክሪን ባለው ስልክ ቁጥር ሪከርድ አስቀምጡልን ወይ ደውሉልን። የዋትስአፕ ቴሌግራም ማለት ነው። የኦንላይን ትምህርት የምንሰጥ ይሆናል። ቀጥታ ወደ ትምህርቱ የሚገባ ይሆናል። እናንተ እስከመጨረሻው ድረስ አብራችሁ ይቆዩ። በደንብ ስለማብራራው በደንብ ትኩረት አድርጋችሁ ተከታተሉ ማለት ነው። ቀጥታ ወደ ትምህርቱ ገባለን። እንጀምረዝኛ ሁ ሂ ሃ ሄ ህ ሆ እሺ ለ ሉ ሊ ላ ሌ ል ሎ ችየቱም ሃ ናት። ሐመር ውሃ ትባላለች። የላይኛዋ ሀሌታ ሆነ። እዚጋ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ። እሺ አሁን ደግሞ ከላይ ወደ ታች እናንብባቸው ማለት ነው። ከላይ ወደ ታች እናንብባቸው። እሺ ሃ ለ ሃ መ ሰ ሁ ሉ ሁ ሙ ሱ ሂ ሊ ሂ ሚ ሲ ሃ ላ ሃ ማ ሳ ሄ ሌ ሄ ሜ ሴ ህ ል ህ ም ስ ሆ ሎ ሆ ሞ ሶ። እሺ አሁን ከላይ ወደ ታች አንብበናል። እስከዛው 3 ሰከንድ ልስጣችሁና ላይክ ያላደረጋችሁ ልጆች ላይክ አድርጉት። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ ማለት ነው። እሺ እሱን ካደረጋችሁ አሁን ደግሞ ከቀኝ ወደ ግራ ደግሞ እናነብና ቃላቶችን እንመሰርታለን ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ ሎ ል ሌ ላ ሊ ሎ ለ ሆ ህ ሄ
ሀ ሂ ሁ ሃ ሞ ም ሜ ማ ሚ ሙ መ ሶ ስ ሴ ሳ ሲ ሱ ሰ። በጣም ጥሩ። እስከዚህ ካወቅነው አሁን ደግሞ ቃላት እንመሰርታለን። እዚህ ላይ ፊደል እየመረጥን ማለት ነው። መጀመሪያ እችን እንያት። እዚህ ጋር ያለችው እች ፊደል ማናት? ሰ እች ናት ማለት ነው። ፊደሏ እች ናት ማለት ነው። ከሰ ቀጥሎች ማ አለች። ይኸው ማ መሙሚ ማ። ስለዚህ ሁለቱን ነው የምናጣምረው ማለት ነው። ሰ ብለን ማ ስንል ምን ይሆናል ማለት ነው? ሰ ማ ማ ሰማ ይሆናል ማለት ነው። ቀጣይ ወደዚህ ጋር ስንመጣ እች ፊደል አለች ማ ራሷ ማለት ነው። ይኸው መ ሙ ሚ ማ እች ራሷ ማ ናት ፊደሏ ማለት ነው። ማን ያዝነ። ቀጣይ ደግሞ እች አለች ሳ። ያው ከዚህኛው በዛኛው ሳ ነው የተጻፈችው። ይቅርታ በዛኛው ሳ ስለተጻፈች እች ናት። እች ማለት እች አንድ ናቸው፣ ልዩነት የላቸውም። በሱ ቀጣይ ክፍል በደንብ አብራራላችኋለሁ ማለት ነው። ስለዚህ ማ ብለን ሳ ስንል ማ ሳ ማሳ ማሳ። ቀጣይ ወደ ጋር ስንመጣ ደግሞ ች ሙ ናት። ያው መ ሙ ሙን ያዝነ። ቀጣይ ደግሞ እች አለች። እች ማናት? ያው ለ ሉ ሉ ናት። ስለዚህ እኛ ማነው ሙ ብለን ሉን ነው የምናጣምረው ማለት ነው። ሙ ሉ ሙሉ ሙሉ ይሆናል ማለት ነው። ቀጣይ ሙሉን ካየነ በኋላ ወደዚህ ጋር ስንመጣ ማ አለች። ያት የተለመደችው ማ። ከማቀጥሎ ማን አለ? ለ አለች። ይላሉ መጀመሪያ ፊደል ለ አለች ማለት ነው። ስለዚህ ስናጣምር ማ ለ ማ ለ። ውድ የጥናት አካዳሚ ተከታታዮች ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። እናንተ ይህን ቪዲዮ ላይክ በማድረግ ኮሜንት በማድረግ እንዲሁም ለጓደኞቻችሁ መማር ለሚፈልጉት ሸር በማድረግ እናንተም ተማሩ፣ እኔም አበረታቱኝ ማለት ነው። በቀጣይ እስክንገናኝ ድረስ ሰላም።